ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ ጀነራል ፊዚክስ ነው። በዚህ ቪዲዮ ይዤላችሁ የቀረብኩት የዘን ቻፕተር ሁለተኛ ክፍል ነው የሚሆነው ማለት ነው። በባለፈው ክላሳችን እንግዲህ የዘን ቻፕተር የመጀመሪያ ክፍል ይዤላችሁ ቀርቤ ነበረ። ስለ ሲምፕል ሃርሞኒክ ሞሽን ኤንድ ሲምፕል ፔንዱለም ነበር ማለት ነው ስንወያይ የነበረው። ምናልባት ካላያችሁት መለስ ብላችሁ ማየት ትችላላችሁ ማለት ነው። በዛሬው ዕለት እንግዲህ ዌቭ ኤንድ ኢትስ ካራክተሪስቲክስ በሚል ቶፒክ ዙሪያ የምንወያይ ነው የሚሆነው። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የምለቅላችሁ ጠቃሚ ቪዲዮዎች ደግሞ እንዳያልፏችሁ የደወል ምልክቷን መጫናችሁን እንዳትረሱ ማለት ነው። ቀጥታ ወደ ዕለቱ ክላስ አልፋለሁ። እስከ መጨረሻ ድረስ አብራችሁኝ እንድትቆዩ በአክብሮት ጋበዝኩ። መልካም ቆይታ። So many ይለናል እዚህ ጋር the world is full of waves, sound waves, waves on a string, seismic waves and electromagnetic waves are some example of wave. So እንግዲህ ምድራችን በዌቮች የተሞላች ናት ማለት ነው። በዌቮች ለምሳሌ ሳውንድ ዌቭ መውሰድ እንችላለን። ሳውንድ ዌቭ ስለ ለምሳሌ ልክ እኔ ወደ እናንተ የማስተላልፈው ድምጽ እንዲሰማ የሚሆነው በዌቭ አማካኝነት ነው። ስልክ ተደውሎልን እንድንሰማማ የሚያደርገን የሳውንድ ዌቭ ውጤት ነው። ቴሌቪዥን ላይ ድምጾችን እንድንሰማ የሚያደርገን የሳውንድ ዌቭ ውጤት ነው። ከዛ በተጨማሪ ደግሞ ዌቭ ኦፍ ስትሪንግ ማለት ለምሳሌ ጊታር ላይ ያለ ክራር ላይ ማሲንቆ ላይ የምናየው ክር መሳይ ነገር እሱ ስትሪንግ ይባላል። ስለዚህ ያ ስትሪንግ ዌቭ ኦፍ ስትሪንግ እንለዋለን። ከዌቭ ውስጥ ነው የሚመደበው። ከዛ በተጨማሪ ደግሞ ሰስሚክ ዌቭ የምንለው ደግሞ በእርዝኩዊክ አማካኝነት የሚፈጠር ዌቭ አለ። ለምሳሌ በመሬት መንቀጥቀጥ አማካኝነት የሚፈጠረው ዌቭ ማለት ነው። and electromagnetic wave ማለት ለምሳሌ ከፀሐይ ወደ ምድር ሙቀትና ብርሃን የሚደርስበት ያለምንም ሚዲየም ምንም አይነት ሚዲየም ሳይጠቀም ከአንድ ቦታ ወደ ሌላ ቦታ የሚተላለፍ ማለት ነው። ባጭሩ ኤሌክትሮማግኔቲክ ስንል ማለት ነው። ስለዚህ እሱም የዌቭ ታይፕ ነው። ሶ በእነዚህና ሌሎች መሰል ዌቮች የተሞላች ናት ማለት ነው ምድራችን። when you drop a pebble into a pool of water, the disturbance produces water wave which moves away from the point where the pebble entered the water. አሁን እዚህ ላይ ተመልከቱ። አሁን አንድ ሰው የሆነ ውሃ ውስጥ ለምሳሌ ውሃ ገንዳ ሊሆን ይችላል። እዛ ውስጥ የሆነ ጠጠር ይጣል። የሆነ ጠጠር ነገር ሲጥል ምን ይፈጠራል? የሆነ ክብ እየሰራ የሆነ ዲስትሪቢዩት የሚሆን ነገር ዲስተርባንስ ይፈጠራል ማለት ነው። ያ ምን ይባላል? ዌቭ ይባላል። ዌቭ የሆነ ጠጠር ጥላችሁ ልክ ብትን እያለ ሰርኩላር የሆነ ነገር ክብ ነገር እየሰራ የሚሄደው ምን ይባላል? ዌቭ እንለዋለን ማለት ነው። ለምሳሌ እዚህ ዌቭ ላይ ተጣጥለን የተፈጠረው ዌቭ ላይ ምን ብናረግ ይለናል? ቅጠል ብናደርግ a leaf floating near the disturbance moves up and down, back and forth about its original position but does not undergo any net displacement attributable to the disturbance ይለናል። አሁን እንግዲህ ይሄ ሞሽን የሚፈጠርበት ላይ ወይም ይሄ ዌቭ የሚፈጠርበት ላይ የሆነች ቅጠል ብትኖር ያቺ ቅጠል ልክ ከፍ ዝቅ ስትል እናያታለን ወይም ከወዳ ከወዲ ስትል እናያታለን። ግን ዲስፕሌስመንት የለም፣ ኔት ዲስፕሌስመንት የለም። እዛው ቦታ ላይ ሆና ነው ከፍ ዝቅ የምትል። ያ ማለት ውሃው ሙቭ እያደረገ አይደለም፣ እዛው አንድ ቦታ ላይ ነው ውሃውም ያለ ዌቭን የተፈጠረው እንጂ። This means that the water wave or disturbance moves from one place to the other but the water is not carried with it. እንግዲህ ያ ሲፈጠር ውሃው እዛው ላይ እንቅስቃሴ ይጀምራል እዛው ቦታ ላይ ማለት ነው። እንግዲህ ያ ዌቭ የሚመስለው ነገር ላይ ማለት ነው። ስለዚህ ሊፏን ግን ሊያንቀሳቀሳት አይችልም። አሁን የኤግዛምፕል የመጣ ምንድነው ዌቭ ምን እንደሆነ ለማስረዳት የተቀመጠ ኤግዛምፕል ነው ማለት ነው። ስለዚህ ከዚህ ነገር የምንረዳው ምድራችን በተለያዩ የዌቭ አይነቶች ወይም ሞገዶች የተሞላች እንደሆነች ከዛ መካከል ለምሳሌ ሳውንድ ዌቭ አለ፣ ስትሪንግ ላይ ያለ ዌቭ፣ ሴስሚክ ዌቭ፣ ኤሌክትሮማግኔቲክ ዌቭ እና የመሳሰሉ ዌቮች እንዳሉ ከዛ በተጨማሪ ደግሞ ለማስረዳት ለምሳሌ የሆነ ጠጠር ውሃ ላይ ብንጥል የሚፈጠረው ዲስተርባንስ ዌቭ እንደሚባል ያመላክታል ማለት ነው።
all waves carry energy and momentum እንግዲህ እስካሁን የዘረዘርናቸው ዌቮች በሙሉ ምን አላቸው ኢነርጂ አላቸው አድዌላስ ሞመንተም አላቸው ለምሳሌ ያክል በቀላሉ ሊገባን የሚችል ኤሌክትሮማግኔቲክ ዌቭን ብንወስድ አሁን ከፀሐይ የምናገኘው ማለት ነው ይህ ዌቭ ምን አለው አንደኛ ላይት ኢነርጂ አለው ሁለተኛ ሂት ኢነርጂ አለው በቀላሉ ልንረዳው የምንችለው ማለት ነው ኦኬ ሰስሚክ ዌቭም ቢሆን በመሬት መንቀጥቀጥ አማካኝነት የሚፈጠረው ዌቭ ጉልበት ስላለው ነው አይደለም መሬትን ሊያንቀጠቅጥ የሚችለው ሶ ዌቭ ደግሞ እንቅስቃሴ ስላለው ምን አለ ማለት ነው እንቅስቃሴ አለ ማለት ሞመንተም አለ ማለት ነው ምክንያቱም ሞመንተም ስንማር ሞመንተም which is equal to mass times velocity ብለናል ስለዚህ ማስ ይኖራል ቬሎሲቲ ይኖራል ምን አለ ማለት ነው ሞመንተም አለ ማለት ነው so the amount of energy transmitted through a medium and the mechanism responsible for the transport of energy differs from case to case እንግዲህ ከኬስ ሊለያይ ይችላል ኤነርጂ ትራንስሚት የሚሆንበት መንገድ ማለት ነው the energy carried by the ocean waves during a storm for example is much greater than the energy carried by a sound wave generated by a single human voice ለምሳሌ ልክ ኦሽን ላይ የሚፈጠር ስቶርም አለ ወይም ትልቅ ሞገድ ማለት የዚህ ሞገድ ኢነርጂ ልክ ካንድ የኖርማል ሰው ድምጽ ጋር ስናወዳድረው ፈጽሞ አይገናኝም ያ ማለት ይሄ ሞገድ ምን ሊያደርግ ይችላል መርከብ ሊገለብጥ ይችላል ብዙ ጥፋት ሊያስከትል ይችላል አይታችሁ ከሆነ ለምሳሌ ውቅያኖስ ላይ የሚፈጠር ሞገድ ማለት ነው ያ ሞገድ ከየት የመጣው ኢነርጂ ስላለው ነው አዝዌላስ ሞመንተም ስላለው ነው ኦኬ ስለዚህ በዛ መንገድ እንድትረዱት ነው የምፈልገው ማለት ነው እዚህ ጋር እንግዲህ ዌቭ እና ፐልስ ምን እንደሆኑ ዲፋይን ያደርግልናል wave is a disturbance from normal or equilibrium condition that travels or propagates carrying energy and momentum through space without the transport of matter ይለናል እንግዲህ ዌቭ ምንለው ባጭሩ ዲስተርባንስ ነው ዲስተርባንስ ምንለው አፕ ኤንድ ዳውን ሙቭመንት ወይም ባክ ኤንድ ፎርዝ ሙቭመንት ማለት ነው ባጭሩ back and forth ወይም up and down move የሚያደርግ ከምኑ ተነስቶ ነው ከኖርማል ፖዚሽን ወይም ከኢኩሊብሪየም ፖዚሽን ተነስቶ ነው ሙቭ የሚያደርገው ኦኬ ለምሳሌ ስለ ዌቭ ስናወራ ስለምን አውርተናል ስለ ሲምፕል ፔንዱለም አውርተናል ሲምፕል ፔንዱለም ለምሳሌ መጀመሪያ ላይ ልክ ዝም ብሎ የሆነ አካል ወይም የሆነ ቦዲ በስትሪንግ ወይም በሆነ ገመድ ነገር ተንጠልጥሎ እንደተቀመጠ ያ ኢኩሊብሪየም ፖዚሽን ይባላል ከዛ ፖዚሽን ላይ back and forth ሙቭ ማድረግ ሲጀምር ዲስተርባንስ ተፈጠረ ማለት ነው ባጭሩ ዌቭ ተፈጠረ ማለት ነው እሱን ነው ዌቭ የምንለው ፐልስ ማለትስ ምን ማለት ነው ፐልስ is a single disturbance traveling into a medium wave supplies energy to the particle in a medium to set them in its motion ይለናል አሁን እዚህ ላይ ፐልስ ማለት single disturbance ነው ምን ማለት ነው የቀደሟል ለምሳሌ ፖል ውስጥ ወይም የሆነ የውሃ ገንዳ ውስጥ ጠጠር ከተን ሰርኩላር የሆነ ነገር ይፈጥራል ያም ዌቭ ነው ብለናል ፐልስ ምንላት ልክ አንዷን ሰርክል ነው አንዷ ሰርክል ከሴንተር ተነስታ ልክ እየሰፋች ትሄድና መጨረሻ ላይ ትጠፋለች ያቺ ፐልስ ትባላለች ሲንግል ዲስተርባንስ traveling into a medium ማለት ያቺ ነች ኦኬ ስለዚህ ዌቭ እና ፐልስን በዚህ አማካኝነት መረዳት ይቻላል ማለት ነው ሌላኛው ደግሞ terminologies in waves አለን እንግዲህ ዌቭ ላይ በጣም ብዙ አዳዲስ ቃሎች ይኖራሉ ተዝቀደም እናውቃቸው ቃሎች ይኖራሉ ግን most of the time ስለ ዌቭ ስናወራ የምንጠቀምባቸው ቃሎች ማለት ነው ባጭሩ terminologies in waves ሲል so የመጀመሪያው እንግዲህ crests and trough ነው crests and trough are positions in a wave with a maximum displacement and above or below the equilibrium position እንግዲህ maximum displacement above and below the equilibrium position ለምሳሌ ይህን ኢሜጅ ስናይ ትሮፍ ማለት እንግዲህ ዝቅተኛው ፖይንት ማለት ነው እንግዲህ ዌቭ ፎርም ሲደረግ አሁን የምታዩት ዌቭ ነው ኦኬ
ስለዚህ ይቺ ፖይንት ሆነው ምን ይባላሉ? the trough ይባላሉ። በጣም ዝቅተኛ ቦታዎች ማለት ነው። ክረስት የምንለው ደግሞ ከፍተኛ ፖይንት ነው። ይሄ ክረስት ነው። ይቺ ፖይንት ክረስት ነች። ይቺ ፖይንት ክረስት ነች። ይሄ ላይን ሰማያዊ ላይን የምታዩት ኢኩሊብረም ፖዚሽን ነው። ኢኩሊብረም ፖዚሽን ከኢኩሊብረም ፖዚሽን ተነስቶ እስከ ክረስት ድረስ ያለው አምፕሊቲዩድ ይባላል። ከዚህ እስከዚህ ድረስ ያለው ከአንድ ክረስት እስከ አንድ ክረስት ወይም ከአንድ ትራፍ ተነስቶ እስከ ሌላኛው ትራፍ ድረስ ያለው ዲስታንስ ደግሞ ዌቭ ሌንግዝ ይባላል። እግረ መንገዳችንን ነው ብዬ ነው እዚህ ጋር ምክንያቱም ተርሚኖሎጂ ላይ የምናየው ስለሆነ። ስለዚህ ዌቭ ሌንግዝ ማለት ከእቺ ፖይንት ይዞ እስከ እቺ ፖይንት ያለው ነው። አምፕሊቲዩድ የምንለው ከእቺ ፖይንት እስከ እቺ ፖይንት ነው። አሁን ደግሞ እያየን ያለነው ስለ ክረስት እና ትራፍ ነው። ክረስት እና ትራፍ ማለት ክረስት the maximum position ማለት ነው and trough ማለት ደግሞ the minimum position ማለት ነው። ኦኬ ስለዚህ የመጀመሪያው ክረስት እና ትራፍ ምን እንደሚመስል አይተናል። አምፕሊቲዩድ ማለት ደግሞ it's the maximum displacement from the equilibrium position አሁን አይተናል። አምፕሊቲዩድም ዲስፕሌስመንት ምንለውስ ዲስፕሌስመንት ደግሞ ሪፕሬዘንት የሚደረገው በy ነው is a position of the wave from equilibrium position at any time. Okay, distance between the position of a wave from equilibrium position at any time. equilibrium position ጀምሮ ያለ ዲስታንስ ማለት ነው ወይም ፖዚሽን ማለት ነው ዲስፕሌስመንት ምንለው። ሌላኛው ደግሞ ዌቭ ሌንግዝ ነው። ዌቭ ሌንግዝንም አይተናል አሁን ስዕሉ ላይ። ዌቭ ሌንግዝ በላምዳ ነው ሪፕሬዘንት የሚደረገው is the distance between any two consecutive point which are in a phase. consecutive point ሲል as ከትራፍ እስከ ትራፍ ድረስ ወይም ከክረስት ክረስት ድረስ ያለው ዲስታንስ ማለት ነው ዌቭ ሌንግዝ የምንለው። ፔሪድ እና ፍሪኩዌንሲን በባለፈው ክላሳችን አይተናል። ፔሪድ ማለት is the time taken by a wave to move one wavelength. አንድ wavelength ሙቭ ለማድረግ የሚፈጅብን ታይም which is called period እንላለን። ፍሪኩዌንሲ ደግሞ ማለት the number of oscillation performed per unit time. number of oscillation performed per unit time frequency እንለዋለን። speed ደግሞ is a constant in a medium provided the medium to a homogeneous ይለናል። ያ ማለት እዚህ ላይ የሆነ ሪሌሽን አለን። v ወይም speed ማለት lambda times frequency lambda ምንድነው ብለናል? wave length ነው። ስለዚህ wave length times frequency which is the speed of the wave ማለት ነው። ስለዚህ እነዚህን ተርሚኖሎጂዎች ማወቅ ያስፈልጋል ማለት ነው። And the other topic is types of waves. Waves can be categorized as a mechanical and electromagnetic wave based on the need of the material medium for its propagation. እንግዲህ ዌቭ ከአንድ ቦታ ወደ ሌላ ቦታ ሙቭ ለማድረግ የሚጠቀመው ሚዲየም አለ። እሱም ሚዲየም ከመጠቀም አንፃር either mechanical or electromagnetic wave ብለን በሁለት ልንከፍለው እንችላለን ማለት ነው። ስለዚህ ሜካኒካል ምንድነው? ኤሌክትሮማግኔቲክ ምንድነው? የመጀመሪያው ሜካኒካል waves are waves produced by the oscillation of particles of a mechanical medium and need a medium for propagation. For example, water wave, sound wave, waves in a string. ስለዚህ እነዚህ ዌቮች ትራቭል ለማድረግ ምን ያስፈልጋቸዋል? ሚዲየም ያስፈልጋቸዋል ማለት ነው። ኦኬ ስለዚህ ፕሮፓጌት ለማድረግ ከሆነ ቦታ ወደ ሆነ ቦታ ሙቭ ለማድረግ ማቴሪያል የሚያስፈልጋቸው ከሆነ ወይም ሚዲየም የሚያስፈልጋቸው ከሆነ ሜካኒካል ዌቭስ ይባላሉ። ሜካኒካል ዌቭስ all mechanical waves require those three things. The first one is some source of disturbance ያስፈልጋል and medium that can be distributed and physical medium through which elements of the medium can influence each other. Okay ስለዚህ እነዚህ ሶስቱ ነገሮች ያስፈልጋሉ። source of disturbance, medium and physical medium through which the element of the medium can influence to each other ይለናል። እነዚህ ሶስት ነገሮች ካሉ ሜካኒካል ዌቭ ይፈጠራል ማለት ነው። ነገር ግን እነዚህ ከሌሉ ከባድ ነው የሚሆነው ማለት ነው። ኦኬ ሁለተኛው ደግሞ electromagnetic or EM waves. Electromagnetic waves are produced by
accelerated charged particle and can propagate through both material medium and the vacuum. አሁን በቫኪዩም እና በማቴሪያል ሚዲየም በሁለቱም መተላለፍ የሚችሉ ከሆኑ ኤሌክትሮማግኔቲክ ዌቭስ ይባላሉ ማለት ነው። ቻርጅድ የሆኑ ናቸው። ቻርጅድ የሆኑ ፓርቲክሎች አክሰለሬት ሲያደርጉ ማለት ነው ባጭ። ለምሳሌ light, radio and television waves, microwaves, X-ray, those are an example of electromagnetic wave ናቸው ማለት ነው። All electromagnetic waves in a vacuum propagate with a speed of c which is equal to 3 times 10 raised 8 meter per second. እንግዲህ ኤሌክትሮማግኔቲክ ዌቭ የሚባሉት ፍጥነታቸው እንግዲህ አስቡት 3 times 10 the power of 8 meter per second ያክል ስፒድ አላቸው። ለምሳሌ ብርሃንን ብትወስዱ ብርሃን ከፀሐይ ተነስቶ መሬት ላይ ለመድረስ የሚፈጀው ስፒድ በዚህ ስፒድ አማካኝነት ነው እንግዲህ ከፀሐይ ወደ መሬት የሚጓዘው ማለት ነው። ኦኬ ስለዚህ ይሄ እንደሆነ ቤዚክ ዲፈረንሳቸው ማወቅ ያስፈልጋል በሜካኒካል ዌቭስ እና በኤሌክትሮማግኔቲክ ዌቭስ መካከል ያለው ልዩነት። ሜካኒካል ላይ ግዴታ ሚዲየም ያስፈልጋል ማቴሪያል ሚዲየም፣ በኤሌክትሮማግኔቲክ ግን አይዘር ማቴሪያል ሊያስፈልግ ይችላል ወይም በቫክዩም ሊሆን ይችላል ማለት ነው። ነገር ግን ምንድናቸው ኤሌክትሮማግኔቲክ ካል ቻርጅድ የተደረጉ ፓርቲክሎች አክሰለሬት ሲያደርጉ የሚፈጠር ዌቭ እንደሆነ ማወቅ ያስፈልጋል ማለት ነው። እጅግ በጣም ፈጣን የሚባል የወቭ አይነትም እንደሆነ መገንዘብ ያስፈልጋል። ከዛ ለምሳሌ ኤግዛምፕል እነ ላይት፣ ሬዲዮ፣ ቴሌቪዥን ዌቭ ኤንድ ማይክሮዌቭ ኤንድ አልሶ ኤክስ-ሬይ የሚባሉ ነገሮችን እንደ ኤግዛምፕል ለማየት ይችላል ማለት ነው። Waves can either move in space, for example, water waves ይለናል, and so-called traveling wave, or be stationary in an enclosure, and so-called standing wave. Okay, wave እንግዲህ either standing wave ልንለው እንችላለን ወይም traveling wave ልንለው እንችላለን በሁለት አይነት ማለት ነው። Okay, traveling or standing wave ብለን ዌቭን ለሁለት መክፈል እንችላለን። wave can also be categorized as transverse and longitudinal wave based on the way they are propagating. ምናልባት lower grade ላይ የምታስታውሱ ከሆነ longitudinal እና transversal የሚባሉ ሁለት አይነት ዌቮች እንዳሉ ተመምረን ነበር ማለት ነው lower grade ላይ። ሶ የሁለቱ ልዩነት ምንድነው? አሁን ትራንስቨርስ ዌቭ እና ሎንጊቱዲናል ዌቭ ስንል ምን ማለታችን ነው? ትራንስቨርሳል ዌቭ ማለት is a wave where particles of the disturbance medium oscillate perpendicular to the direction of the wave motion. አሁን ዲስተርባንሱ ከዌቭ ሞሽኑ ጋር ምንድነው? ፐርፐንዲኩላር ነው ማለት ነው። ለምሳሌ ዋተር ዌቭ አለን፣ ዌቭ ኦፍ ስትሪንግ አለን፣ እንዲሁም ሁሉም ኤሌክትሮማግኔቲክ ዌቮች በምን ውስጥ ይመደባሉ? በትራንስቨርስ ዌቭ ውስጥ ይመደባሉ ማለት ነው። ሎንጊቱዲናል ዌቭ የምንለው ደግሞ is a wave where particle of the disturbance medium oscillates parallel to the direction of the wave motion. አሁን እዚህ ፓራላል ነው፣ እዚህ ደግሞ ፐርፐንዲኩላር። ስለዚህ particle of the distributed medium oscillate የሚያደርገው ፐርፐንዲኩላር ነው በትራንስቨርስ ጊዜ፣ በሎንጊቱዲናል ጊዜ ደግሞ ፓራላል ነው ማለት ነው። አሁን ይሄ ማለት ምን ማለት ነው? ለምሳሌ እንመልከተው እስኪ። ሎክ ለምሳሌ እዚህ ጋር ሎንጊቱዲናል ኤንድ ትራንስቨርሳል ዌቭ አለን፣ ቫይብሬሽን ኦፍ the particle አለ። ኦኬ ቫይብሬት የሚያደርጉበትን ዌቭ እንግዲህ ዳይሬክሽን ኦፍ the energy transfer ሎክ ወደዚህ ነው አይታችኋል። አሁን በሎንጊቱዲናል ጊዜ እንግዲህ ምንድነው ማለት ነው? ፓራላል ነው ማለት ነው። እንደምታዩት ፓራላል። እዚህ ጋር ደግሞ ስንመለስ እዚህ ጋር ደግሞ ስንመጣ ለምሳሌ ዩት ቫይብሬሽን ኦፍ ፓርቲክልስ አፕ ኤንድ ዳውን ኦኬ የእንትኑ ሞሽንስ ዳይሬክሽን ኦፍ ኢነርጂስ ወደዚህ ነው። ስለዚህ ይሄን አቅጣጫና ይሄንን ይዩት
ምን ሆነ ማለት ነው ፐርፐንዲኩላር ሆኑ ማለት ነው እዚህ ጋር ግን ይሄም ልክ ወደዚህ ነው ሙቭ የሚያደርገው to the right to the left ማለት ነው ኢነርጂውም in this direction ነው ስለዚህ ምን ሆኑ ፓራላል ሆኑ ማለት ነው ስለዚህ በሎንጊቲዩዲናል ጊዜ ፓራላል ይሆናሉ በትራንስቨርስ ጊዜ ደግሞ ምን ይሆናሉ ፐርፐንዲኩላር ይሆናሉ እንደምትዋቸው እንደዚህ ዳይሬክሽን እና እንደዚህ ነው የሚሆነው ማለት ነው ኦኬ ስለዚህ ሁለቱን ዲፈረንስ በዚህ ወይ መረዳት ያስፈልጋል ሶ ቀጣይ ደግሞ የምናየው ሬዞናንስ የሚል ቶፒክ ይሆናል ማለት ነው resonance is the increase in amplitude of oscillation of an electric or mechanical system exposed to a periodic force whose frequency equals to or very close to the natural undamped frequency of the system ይለናል ስለዚህ ሬዞናንስ ምንድነው ሬዞናንስ ማለት ባጭሩ አምፕሊቲዩዱ ሊጨምር የሚችል ነገር ለምሳሌ የሆነ ፎርስ አፕላይ ሲደረግበት አምፕሊቲዩድ ኢንክሪዝ ያደርጋል አምፕሊቲዩድ ኢንክሪዝ ማድረግ ነው ሬዞናንስ ማለት ለምሳሌ አሁን በስዕል ላሳያችሁ ለምሳሌ ይሄንን ይዩት አሁን ለምሳሌ የምታያቸው የተለያዩ ዌቮች አሉ ለምሳሌ አንዱ እንደዚህ አልፋል ይሄኛው ልክ በዚህ አልፋል ቀጣይ እንደዚህ ቀጥሎ እንደዚህ እያለ እየጨመረ ይሄዳል ኦኬ ስለዚህ ይሄ ኢንክሪዝ አደረገ ማለት ሬዞናንሱ ጨመረ ማለት ሬዞናንሱ ጨመረ ማለት በሌላ ቋንቋ ምን ማለት ነው አምፕሊቲዩዱ ከፍተኛ የሆነ መምጣት ለምሳሌ ማለት መሰላችሁ ቪዲዮ ሙዚክ ሪከርድ ስታረጉ አይታችሁ ከሆነ የሆነ ሙዚቃ ሪከርድ ስታረጉ ድምጻችሁን በጣም ሲጨምሩት የሆነ ሪከርደሩ ላይ ከፍ የሚል ነገር አለ ዝቅ ስታረጉት ደግሞ የሆነ ዝቅ ይላል ማለት ነው ያ ማለት የሆነ ሳውንድ ሪከርደሩ ላይ ማለት ነው ስለዚህ ያ ከፍ ዝቅ የሚለው ነገር ነው ሬዞናንስ የምንለው ማለት ኦኬ so resonance is a phenomenon which an external force or vibrating system forces another system around it to vibrate with a greater amplitude at a specific frequency of operation ይለናል ያ ማለት ለምሳሌ አሁን በስልካችን የሆነ ሳውንድ ሪከርድ ያደረግን ቢሆንና ያን ሳውንዱን በጣም እየጨመር ነው በመጣን ቁጥር አሁን እየጨመር ነው መጣን ማለት ኤክስተርናል ፎርስ አፕላይ ያደረግንበት ማለት ነው እንግዲህ ልክ ምን ማለት መሰላችሁ አሁን እዚህ ቀደም ስንወያይ ዌቭ ኢነርጂ ሞመንተም አለው ብለን ነበር ስለዚህ በጣም ድምጻችንን ከፍ አደረግነው ማለት ኢነርጂያችንን እየጨመርነው ነው ማለት ነው ሶ እንደዛ አደረግን ማለት ደግሞ ሬዞናንሱን እንዲጨምር እያደረግነው ነው ማለት ነው the frequency at which the second body starts oscillating or vibrating at a higher amplitude is called the resonant frequency of the body ያ ማለት ለምሳሌ እኛ የመጀመሪያ ቦዲ ነብነት ስልካችን ደግሞ ሪከርድ የሚያደርገው ሌላኛ ቦዲ ነው ብንል እኛ ፎርሳችንን ኢንክሪዝ እናደርገው ወይም ድምጻችንን ስንጨምረው ሬዞናንሱ አብሮ ኢንክሪዝ ያደርጋል ያ ምን ይባላል ይለናል ያ ምን ይባላል the resonance frequency ይባላል ማለት ነው which is called the resonance frequency of the body ይባላል ለምሳሌ the best example of resonance can be observed in various musical instruments around us አሁን የሙዚቃ ምሳሌዎች ልክ ቅድም ላይ እንደነከርኳችሁ ለምሳሌ ሙዚክ ሪከርድ ስናደርግ ሊሆን ይችላል ኦር ስናዳምጥ አይታችሁ ከሆነ አንዳንድ የሙዚቃ ማጫወቻዎችን ድምጹ ዝቅ ሲልና ከፍ ሲል የሆነ የሚርገበገበው ነገር ይጨምራል ይቀንሳል ያ የሚጨምረው ነገር ነው እንግዲህ ሬዞናንስ የምንለው ማለት ነው ኦኬ በአማርኛ አስተጋቦ ወይም ንበት ነው የሚለው ትርጓሜው የሬዞናንስ ትርጉም ማለት ነው ኦኬ ስለዚህ በዛው እንድትረዱ ተፈልጋለሁ a classical example of resonance is the swinging of a person sitting on a swing አሁን swinging ስንል የውጃውጆ የምንጫወትበት የለም ልጅ እያለን ተቀምጠን ከወዳ ከወዲ ተወዛወዝን የምንቀመጥበት ተቀምጠን የምንወዛወዝበት እሱ ልክ እንደ ኤግዛምፕል ይወሰዳል ለሬዞናንስ ማለት ነው a swing is a very good example of an object in oscillating motion initially the motion is slow and swing does not extend to its maximum potential ይለናል but once when the swinging reaches its natural frequency of oscillation a gentle push to the swing help to maintain that amplitude of the swinging all throughout due to the resonance ይለናል አሁን እንግዲህ በመንወዛወዝበት ጊዜ ወይ ሙጃውጆ በመንጫወትበት ጊዜ መጀመሪያ ላይ ከኢኩሊብሪየም ፖዚሽን ነው የሚጀምረው ባይ ዘ ዌይ ስዊንጊንግ ልክ እንደምን ልበላችሁ እንደ ፔንዱለም አይነት
እንደ ፔንዱለም ልክ ለምሳሌ ልጆች እያለን የሆነ መቀመጫ አለው እዛ ላይ ቁጭ ብለን የተወሰነ መወዛወዝ ከዛ እየጨመረ እስከ ከፍተኛ ቦታ ድረስ ያደርሰናል ማለት ነው። ስለዚህ ከፍተኛ ቦታ ላይ ደረሰ ወይ ማክሲመም ሃይት ላይ ተወዛውዘን ደረስን ማለት ከፍተኛ የሆነ ሪዞናንስ ላይ ደረስ እንደማለት ነው ማለት ነው። In an ideal situation with no friction at all, even that slight push will not be necessary once the swinging reaches its natural frequency for it to sustain the maximum amplitude forever. ስለዚህ አሁን እዚህ ላይ ምንድነው የሚለው ማለት ነው በስዊንጊንግ አሁንም በውዣውዦ ልክ ከፍተኛ የተባለ አምፕሊቲዩድ ላይ ለመድረስ ያ ማለት ከፍተኛ የሆነ ሪዞናንስ ለማግኘት ምን ላያስፈልገው ይችላል ይለናል የሆነ ፎርስ ላያስፈልገው ይችላል በራሱ በናቹራል ፍሪኩዌንሲው እዛ መድረስ እንደሚችል ነው እዚህ ላይ የሚያመላክተን ማለት ነው almost all musical instruments like the flute guitar it is works on the principle of resonance itself ይለናል እነዚህ ልክ እንደ ኤግዛምፕል ሆነው ማገልገል ይችላሉ ማለት ነው ስለዚህ ሪዞናንስ የምንለው ባጭሩ ምን ማለት ነው ለመረዳት ያክል ማክሲመም የሆነ አምፕሊቲዩድ መኖር ማለት ነው ማክሲመም የሆነ አምፕሊቲዩድ መፈጠር መቻል ማለት ነው ሪዞናንስ ማለት ኦኬ ስለዚህ በዛው ልትረዱት ይገባል ማለት ነው ሌላኛው ቶፒካችን ደግሞ the Doppler effect the Doppler effect is observed whenever the source of wave is moving with respect to an observer ይለናል ይሄ ማለት መሰላችሁ ዶፕለር ኢፌክት የምንለው an increase or decrease of a frequency ይለናል ያ ማለት ምን ማለት መሰላችሁ ለምሳሌ ባጠገባችን የሆነ መኪና ሲያልፍ መኪናው መጀመሪያ ድምጹ አለ ከወዳ የሚመጣው ልክ ባጠገባችን ላይ ልፍ ሲል የሆነ ድምጽ አለው አይደል ሶ የሆነ ኢንክሪዝ ወይም ዲክሪዝ ማድረግ መቻል ማለት ነው የፍሪኩዌንሲው መጨመርና መቀነስ ማለት ነው ዶፕለር ኢፌክት ከመኑ አንፃር ነው ከኦብዘርቨሩ አንፃር ማለት ለምሳሌ እኔ እዚህ አለው በእኔ ላይ የሆነ መኪና ባጠገቤ ቢያልፍ ልክ ከወዳ ሲመጣ የሆነ ድምጽ አለ የጠጋይ ሲመጣ ምን ይሆናል ድምጹ እየጨመረ ይመጣና አጠገቤ ላይ ሲደርስ የሆነ ከፍተኛ ቦታ ይደርስና ተሎ ልፍ ሲል ደግሞ ምን ይሆናል እየቀነሰ ይመጣል ማለት ነው ስለዚህ ከኦብዘርቨሩ ከኔ አንፃር የፍሪኩዌንሲ መጨመርና መቀነስ ምን እንለዋለን ዶፕለር ኢፌክት እንለዋለን ማለት ነው it can be described as the effect produced by a moving source of wave in which there is an apparent upward shift in frequency for observer towards whom the source is approaching and an apparent downward shift in the frequency for the observer from whom the source is receding ይለናል ስለዚህ ኮብዘርቨሩ እየቀነሰ መሄድ ወይም ኮብዘርቨሩ አንፃር እየጨመረ መምጣት ምን ይባላል ዶፕለር ኢፌክት ይባላል ማለት ነው ዶፕለር ኢፌክት ወይም ለምሳሌ ሳይረን የምትባል ታውቃታላችሁ ሆስፒታል ላይ አካባቢ ላይ የምታገለግል መኪና ነች ድምጿ በጣም የሚረብሽ የሆነ የምትጮህ ማለት ነው ኦኬ እሷ ለምሳሌ ከሩቅ ስትመጣ ልክ የሆነ አነስተኛ ድምጽ ነበር አጠገባችን ላይ ግን በጣም እየጨመረ ይመጣና በእኛ ትክክል ስትደርስ አንድየውን ድብልቅ ታረጋውና ድምጹን አልፋ ስቴፕ ደግሞ እየቀነሰች ትሄዳለች ማለት ነው ስለዚህ እኛ ምንድነው ኦብዘርቨር ነን ያቺ ሳይረን ያልናት ደግሞ መኪናዋ ምንድነች ፍሪኩዌንሲ ፕሮዲዩስ የሚደረግባት አናዘር ኦብጀክት ነች ስለዚህ ያቺ ሳይረኗ ከኛ አንፃር ፍሪኩዌንሲዋ እየጨመረ ወይም እየቀነሰ መምጣት ነው Doppler effect የምንለው ማለት ነው so it's important to note that the effect does not result because of an actual change in the frequency of the source ይለናል ማለት ነው okay the Doppler effect can be observed for any type of wave for example the water wave sound wave light wave etc አሁን እስካሁን ድረስ እንደ ኤግዛምፕል ስነግራችሁ የነበረው የሳውንድ ዌቭ ነው የሳውንድ ዌቭ አሁን ዶፕለር በሳውንድ ዌቭ ላይ ያለውን ማለት ነው ባጭሩ we are most familiar with the Doppler effect because of our experience with sound wave እንደነገርኳችሁ ከሳውንድ ጋር ነው ሰዋራችሁ የነበረው እኔም እዚህም እያለ ያለ እንደዛ ነው for instance a police car or emergency vehicle traveling towards a listener
a listener on the highway with its siren blasting. The pitch of the siren sound or measure of the siren frequency will be high, and then suddenly after the car pass by, the pitch of the siren sound gets low. አሁን ልክ የነገርኳችሁ ነው። ቀደም ላይ እኔ መስላችሁ የነበረው ልክ ሆስፒታል ላይ ለምሳሌ የሆነ ኢመርጀንሲ ሰው ታሞ ሊሆን ይችላል ወይም ወላድ ይዛም ትሄድ መኪና አለች አምቡላንስ የምትባለው ማለት ነው ባጭሩ። ስለዚህ የሷ ድምጽ ልክ ከርቀት የሆነ አነስተኛ ነው ወደኛ እየተጠጋ ሲመጣ በጣም ይጨምርናል። ልክ እኛን ስታልፈን ድረስ ከፍተኛ ድምጽ ደርሶ መልሳ ስታልፈን ምን ይሆናል በጣም ይጨምራል ማለት ነው። ኦኬ ስለዚህ በዚህ ኤግዛምፕል መሰረት ደግሞ የፖሊስ መኪኖች ለምሳሌ እንደዚህ የሚጮሁ አሉ። ለምሳሌ የሆነ አደጋ ሲፈጠር ምናምን በከፍተኛ ሁኔታ የሚጮሁ እነሱ አሁን ከርቀት ላይ አነስተኛ የሆነ ድምጽ ነበራቸው እኛ አጠገብ ሲደርሱ ደግሞ ከፍተኛ የሆነ ድምጽ ይወጣል ሲያልፉ ይቀንሳል። so that is called the Doppler effect። እዚህ ላይ ለምሳሌ እንደምታዩት የፖሊስ መኪናው አለች ሳይረን አለ እዚህ ላይ ተገጠመላት ሳይረን ማለት የሚጮሁ ማለት ነው የሆነ ዊ የሚል ነገር ነው ድምጹ። so ፊት ለፊት ላይ እንደምታዩት ይሄ ሰው ይያለ ከኋላ ደግሞ እዚህ ላይ አለ long wavelengths low frequency እንደምታዩት እንግዲህ በዚህና በዚህ መካከል አሁን በዚህና በዚህ መካከል እንዲሁም በዚህ ላይና በዚህ ላይ መካከል ያለው ዲስታንስ የተራራቀ ነው። ስለዚህ ሎንግ የሆነ ዌቭሌንግዝ አለ። ሎንግ የሆነ ዌቭሌንግዝ አለ ማለት ምን ማለት ነው? ሎ የሆነ ፍሪኩዌንሲ አለ ማለት ነው። ሎ የሆነ ፍሪኩዌንሲ አለ ማለት የመሰማት አቅሙ የቀነሰ ነው ማለት ነው። ኦልሬዲ አሁን እቺ የፖሊስ መኪና ከዚህኛው ሰው ወይም ከዚህኛው ኦብዘርቨር አንፃር ስናያት አልፋ ሄዳለች ሎ የሆነ ዶፕለር ኢፌክት ነው ያለው። ከዚህኛው ሰው አንፃር ስናይ ግን ፊት ለፊት ስለሆነ ሳውንዱ የሚመጣ እንደምታዩት እዚህ ላይ ስሞል ዌቭሌንግዝ ነው ያለው ጥግግቱን ይዩት። ስለዚህ ሃይ የሆነ ፍሪኩዌንሲ አለ። ሃይ የሆነ ፍሪኩዌንሲ አለ ማለት ከፍተኛ የሆነ የመሰማት እድል አለው ማለት ነው። ይህ ከፍተኛ የሆነ የመሰማት እድል ምን ይባላል? that is called the Doppler effect እንለዋለን ማለት ነው። Doppler effect። so a police car receding from the girl and approaching to a boy. The wavelength of a wave gets longer when preceding and shorter when approaching ይለናል ማለት ነው። ስለዚህ እዚህ ላይ ያስረዳዋችሁ ነው ባጭሩ ስለ longer wavelengths እና small wavelengths መኖሩ ከድምጸቱ ጋራ ምን ያክል ሪሌሽን እንዳለው ያ ማለት long wavelengths ከሆነ low frequency ያለው የመሰማት እድሉ ዝቅተኛ ነው ማለት ነው። small wavelengths አለ ማለት ደግሞ ከፍተኛ የሆነ የመሰማት እድል አለው because high የሆነ frequency ስላለው ማለት ነው። ኦኬ ስለዚህ ስለ ዶፕለር በእንደዛ አይነት way እንድትረዱልኝ እፈልጋለሁ ማለት ነው። ሌላው let f naught be the frequency of heard by the observer and fs which is equal to the frequency of emitted by the source። አሁን ሁለቱም ፍሪኩዌንሲዎች ናቸው f naught እና fs። f naught ማለት frequency heard by the observer። ለምሳሌ አሁን ይህ ኦብዘርቨር ነው እዚህ ላይ የምታዩት እቺ ገርሏ ምንድነች? ኦብዘርቨር ነች። እዚህም ሌላኛው ኦብዘርቨር ነው። ስለዚህ ምን እንላለን? f naught እንላለን እዚህ ላይ ያለውን ፍሪኩዌንሲ። ኦኬ fs ማለት ደግሞ frequency emitted by the source። በዚህ ሶርስ በሳይረኑ ለምሳሌ የሚወጣው ፍሪኩዌንሲ በfs ሪፕሬዘንት እናደርገዋለን። and let v naught v and vs respectively be the velocity of the observer, the sound wave and the source። አዩ አሁን v naught ማለት ነው የኦብዘርቨሩ ቬሎሲቲ ነው። v ማለት ደግሞ የሳውንድ ዌቭ ስፒድ ነው። እንዲሁም vs ማለት ደግሞ ስፒድ ኦፍ the sound wave ማለት ነው። ስለዚህ እነዚህን ከያዝ ይው f naught fs v naught v vs ምን እንደሆነ አውቀናል። then the observer frequency due to Doppler effect is that is observer frequency ማለት f naught ማለት ነው f naught which is equal to fs times fs ምንድነው ብለናል? the frequency of emitted by the source times v plus or minus v naught v ምንድነው? የሳውንድ ዌቭ ማለት ነው የሳውንድ ዌቭ ቬሎሲቲ ማለት ነው። ፕላስ ኦር ማይነስ v naught ምንድነው ብለናል? የኦብዘርቨሩ ቬሎሲቲ ነው ኦቨር አሁንም v ማይነስ ኦር ፕላስ አሁን ሁለቱ ሳይኖች የተገላበጡ ናቸው። ማይነስ ኦር ፕላስ v ማይነስ ኦር ፕላስ vs v እንግዲህ የሳውንድ ዌቭ ነው vs ደግሞ የሶርሱ ቬሎሲቲ ነው ማለት ነው። ስለዚህ እቺን ፎርሙላ ትይዛላችሁ። so the upper sign that is plus
v naught plus v naught and minus vs ኦኬ አሁን እዚህ ላይ እንደምታዩት ከላይ ያለው plus v naught and minus vs የመጀመሪያው አማራጫችን f naught which is equal to fs into v plus v naught over v minus vs ነው or f naught which is equal to fs v minus v naught over v plus v naught አሁን ሳይኖቹ ተቃራኒ ነው መሆን ያለባቸው ስለዚህ የመጀመሪያው አፐራፐሩን ውሰዱ ከዚህም ፕላስ ከዚህ ማይነስ አፐራፐሩን ብንወስድ refers to the motion of one toward the other ይለናል ኦኬ refers to motion of one towards the other ያ ማለት እርስ በርሳቸው እየተጠጋጉ ነው ማለት ነው ያ ማለት ለምሳሌ እኔም ወደ ሶርሱ እየሄድኩኝ ነው ሶርሱም ወደ እኔ እየመጣ ነው ማለት ነው በዛ አይነት ኬዝ የምንጠቀመው የላይኛውን ነው ፕላስ እና ማይነሱን ማለት ነው ላወር ኬዝ ሲሆን ነው ላወር ሳይን ማለት ነው ላወር ሳይን ያ ማለት ማይነስ v naught እና ፕላስ vs እንደምታዩት ማይነስ v naught እና ታችኛውንም ፕላስ vs ሲሆን ደግሞ refers to the motion of one away from the other ያ ማለት እየተራቅን ነው ማለት ነው ልክ አልፈን ተርን በኋላ ለምሳሌ በመንገድ ላይ እየሄድኩ ባጠገብ የሆነ መኪና ቢያልፍ እኔ አልፌው ወደሱ ተቃራኒ እየሄድኩ ነው እሱም ወደኔ ተቃራኒ እየሄደ ከሆነ ፍሪኩዌንሲውን የምንፈልገው በማይነስ እና ፕላስ አማካኝነት ነው ማለት ነው ከላይ ማይነስ ከታች ፕላስ እየተጠጋጋን ከሆነ ደግሞ ከላይ ፕላስ ከታች ማይነስ አድርገን በዚህ ፎርሙላ መፈለግ እንችላለን ማለት ነው እንግዲህ የኦብዘርቨር ፍሪኩዌንሲውን ኦኬ ሌላኛው ደግሞ characteristics of wave the characteristics of wave are important in determining the size of the wave the speed at which they travel how they break on a shore and much more እንግዲህ የዌቭ ካራክተሪስቲክ ለነዚህ ላይ ይጠቅማል ሳይዙን ዲተርማይን ለማድረግ ስፒዱን ዲተርማይን ለማድረግ የሆነን ሾር እንደ ብሬክ እንደሚያደርግ እንዲሁም ሌሎችን ነገሮች ዲተርማይን ለማድረግ የዌቭ ካራክተሪስቲክ በጣም ጠቀሜታ አለው ይለናል following are some of the characteristics of waves ለምሳሌ የመጀመሪያው reflection of wave አንደኛው ካራክተሪስቲክ ነው ሁለተኛው refraction of wave ነው ሶስተኛው diffraction of wave ነው አሁንም ቀጣይ interference of wave ኦኬ ስለዚህ እነዚህ ምን ይባላሉ በአጠቃላይ characteristics of waves ይባላል so guys የመጀመሪያው እንግዲህ reflection of waves ይለናል whenever traveling a wave reaches a boundary part or all of the wave bounce back this phenomena rebouncing of wave from the surface is called reflection ያ ማለት መሰላችሁ በቀላሉ የሆነ ላይት ዌቭ ሊሆን ይችላል ለምሳሌ ከፀሐይ የመጣ ላይት የሆነ ሪፍሌክቲንግ ግላስ ላይ ወይም የሚያንጸባርቅ መስታየት ላይ ቢያርፍ ተመልሶ ይሄዳል ያ መመለስ ነው ሪፍሌክሽን የምንለው ምልሰት ማለት ነው ባጭሩ የዌቭ ምልሰት የሆነ ባውንደሪ ላይ ወይም የሆነ ጥግ ላይ ከደረሰ በኋላ ከዛ ሰርፌስ ላይ የመመለስ ባህሪ which is called reflection of waves እንለዋል ስለዚህ ይሄ ምንድነው የመጀመሪያው characteristics of wave ማለት ነው consider a person traveling in a string that is fixed at one end when the pulse reaches the well it is reflected ይለናል አሁን ያልኳችሁ ነው ለምሳሌ ላይት ብትወስዱ ላይት ለምሳሌ የሆነ አንጸባራቂ ግድግዳ ላይ ከተጋጨ ተዛ ግድግዳ ላይ ተመልሶ ይመጣል ስለዚህ ያ ሪባውንስ ማድረግ ምን ይባላል ሪፍሌክሽን እንለዋለን ወይም በሌላ ዋይ ልንገራችሁ ፀሐይና ጨረቃን ውሰዱ ማታ ላይ ጨረቃ ታበራለች ብርሃን ለምድር ትሰጣለች ብርሃን ለምድር የምትሰጠው በራሷ ሶርስ አይደለም ከፀሐይ ላይ ወደ ጨረቃ ሄዶ ይጋጫል ከጨረቃ ላይ ሪፍሌክት ሆኖ ወደ መሬት ይመጣል ስለዚህ የሪፍሌክሽን ጠቀሜታ ነው ያ ማለት ጨረቃ የራሷ ብርሃን ሳይሆን ከፀሐይ ላይ ተጋጭቶ ወደ ምድር የሚመጣ ብርሃን እንጂ የራሱ አይደለም ስለዚህ ጨረቃ ላይ የምናየው ብርሃን ምንድነው ሪፍሌክሽን ነው ሪፍሌክት የሆነ ላይት ነው ይሄን እንደ አንድ አሪፍ ምሳሌ መውሰድ ትችላላችሁ ማለት ነው ስለ ሪፍሌክሽን ስትዋሩ ሌላኛው ደግሞ refraction of wave ነው ይሄ ሁለተኛ characteristics of wave ነው it is the change in direction of the wave passing through one medium to the other caused by its change in speed ይለናል አሁን እዚህ ላይ ያን ያህል ዲቴል መሄድ አያስፈልግም ምንድነው በተለያዩ ሚዲየሞች ዌቭ ትራቭል ያደርጋል ለምሳሌ በአየር ላይ ሲጓዝ የነበረ ዌቭ ውሃ ውስጥ ሲደርስ ምን ይላል ይታጠፋል
ስለዚህ ያ መታጠፍ በምን ምክንያት ነው? ስፒዱ ቼንጅ ስለሚያደርግ ነው። ለምሳሌ በአየር ላይ ሲጓዝ የነበረ አንድ ዌቭ በውሃ ላይ ሲጓዝ በውሃ ላይ ሲደግመው ምን ይሆናል? ስፒዱ ይለያያል ማለት ነው። ያ ማለት አንድ ዌቭ በአየር ላይ የሚጓዘው እና በውሃ ላይ የሚጓዘው ፍጥነት አንድ አይደለም። አየር ሌላ ሚዲየም ነው፣ ዋተር ደግሞ ወይም ውሃ ሌላ ሚዲየም ነው። ስለዚህ በተለያዩ ሚዲየሞች ሲሄድ ዳይሬክሽን ቼንጅ የሚያደርገው ነገር which is called refraction እንለዋለን ማለት ነው። ምናልባት ከዚህ ቀደም አይታችሁ ከሆነ ሎወር ግሬድ ላይ 8ኛ ክፍል ጀምሮ አለ፣ እንዲሁም 10 አለ ስለ ሪፍራክሽን። ልክ የሆነ በሆነ ስፒድ ሲሄድ ከቆየ በኋላ ወደ ውሃ ሲገባ ምን ይሆናል? ይታጠፋል። ኦኬ ይታጠፋል። የሚታጠፍ ለምንድን ነው? ስፒዱ ስለሚለያይ ነው። የዌቭ ስፒድ በተለያየ ሚዲየም ስለሚለያይ ነው። ስለዚህ ያ መታጠፍ ወይም ምን ማድረግ ነው? ቼንጅ ዳይሬክሽኑን መቀየር ምን ይባላል? ሪፍራክሽን እንለዋለን ማለት ነው። ሌላኛው ደግሞ ዲፍራክሽን ኦፍ ዌቭ። ዲፍራክሽን it is a spreading of wave around the obstacle. Diffraction takes place with sound, with electromagnetic radiation such as the light, X-ray and the gamma ray, and with a very small moving particle such as atom, neutron and electron, which shows a wave-like property ይለናል። እንግዲህ ዲፍራክሽን የምንለው ደግሞ ምን ማለት ነው? ስፕሬድ መሆን የሆነ ዌቭ የሆነ አካል ጋር ሲገናኝ ወይም ሲጋጭ ምን ይሆናል? ስፕሬድ ይሆናል፣ ይሰፋል፣ ይበተናል ማለት ነው። አይታችሁት ሆነ ለምሳሌ የእጅ ባትሪ ላይ ላይቷ የምትወጣባት ቀዳዳ እጅግ በጣም ጠባብ ነች። ከዛ የሆነ ሰርፌስ ላይ ሲያርፍ በጣም በሰፊ ሁኔታ ነው የሚያርፈው። ያ ምን ሆኖ ነው? ዲፍራክት ሆኖ ሰፍቶ ማለት ነው፣ ተበትኖ ማለት ነው ባጭሩ። የዌቮች መበተን ማለት ነው። ኦኬ የሆነ ሞገድ ሲበተን ምን እንለዋለን ማለት ነው? ዲፍራክሽን ኦፍ ዌቭስ እንላለን ማለት ነው። ሶ እንግዲህ ዲፍራክሽን በሆነ ኦብስታክል ላይ በሚያልፍበት ጊዜ ስፕሬድ የሚሆን ከሆነ ዌቭ which is called diffraction እንለዋለን ማለት ነው። ሌላኛው characteristics of wave ደግሞ ምንድነው? interference of waves ነው። interference of wave, it is the net effect of a combination of two or more waves moving on intersection or coincident paths. ይሄ ደግሞ መሰላችሁ ለምሳሌ ሁለት የተለያዩ ዌቮች አንድ ላይ ሲጋጩ የሚፈጥረው ነገር አንድ ሰው እያፍጫጫ ነው ልበል፣ ሌላኛ ሰው ደግሞ በተጨማሪ አብሮ የሚያፋጭ ከሆነ ፉጨትን ብትወስዱት ማለት ነው። ሁለቱ ፉጨቶች ሲጋጩ የሚፈጥሩት ድምጸት አለ። አሁን ይሄን ከሳውንድ ጋር አገናኝቼ ነው። ወይም ሁለት ሰዎች አብረው እኩል ሲጮሁ የሚፈጠር የሆነ የጋራ ድምጽ አለ፣ ሌላኛ አዲስ ድምጽ። ያ ድምጽ እንግዲህ ከምን የመጣ ነው? ከኢንተርፈረንስ። ከኢንተርፈረንስ ማለት ለምሳሌ እኔ ስጮህና ፊት ለፊት ያለ ሰው ሌላ ሰው ሲጮህ ከሱ የሚመጣው ዌቭ እና ከኔ የሚወጣው ዌቭ ሁለቱ ሲጋጭ የሚፈጠር ነገር ነው ኢንተርፈረንስ የምንለው ማለት ነው። ስለዚህ a combination of two or more waves train moving on the intersection or coincide paths. ያ ማለት በሆነ ፓዝ ላይ ሁለቱ አንድ ላይ ኮምባይን ሲሆኑ ወይም ሲጋጩ ምን ይፈጠራል ማለት ነው? የሆነ ኔት ኢፌክት ይፈጠራል። ያ ኔት ኢፌክት ደግሞ ኢንተርፈረንስ ይባላል ማለት ነው። The effect is that of the addition of the amplitude of the individual waves at each point affected by more than one wave ይለናል። አሁን እንግዲህ እኔ ስጮህ ወይም እኔ ድምጽ ሳወጣ እና ፊት ለፊት ያለው ሌላ አካል ድምጽ ሲያወጣ የራሱ የሆነ አምፕሊቲዩድ አለ የዛኛው ሰውዬ ዌቭ ማለት ነው። እኔ ያወጣሁት ድምጽ ላይ የተፈጠረው ዌቭም የራሱን የቻለ አምፕሊቲዩድ አለ። ስለዚህ ሁለቱ አምፕሊቲዩድ ሲደመሩ ወይም ኮምባይን ሲሆኑ የሚፈጠረው ምን ይባላል? ኢንተርፈረንስ እንለዋለን ማለት ነው። ስለዚህ ምን ይለናል እዚህ ላይ? interference also occurs between two waves train moving in the same direction but having different wavelengths or frequency. okay በተመሳሳይ ዳይሬክሽን እየሄዱ እንኳን ኢንተርፈረንስ ይፈጠራል፣ ግን ምን መሆን አለበት ይለናል? different wavelengths ሊኖር ይገባል or frequencyም የተለያየ ሊሆን ይገባል ማለት ነው። ስለዚህ እነዚህ wavelengths እና frequencyዎች አንድ ላይ ምን ይሆናሉ? sum up ይሆናሉ ማለት ነው፣ ወይም combine ይሆናሉ ማለት ነው። ስለዚህ በአንድ ላይ ሲሆኑ ምን ይፈጠራል? resultant effect which is called complex wave ይፈጠራል ማለት ነው።
ኮምፕሌክስ ዌቭ እንዴት ነው የተፈጠረው? አምፕሊቲዩዱ ከፍተኛ ስለሚሆን የሁለት ዌቮች አምፕሊቲዩድ ድምር ውጤት ስለሚሆን ማለት ነው። ኦኬ ስለዚህ እነዚህ ምን ይባላሉ? አጠቃላይ ካራክተሪስቲክስ ኦፍ ዌቭ እንላቸዋለን ማለት ነው። የመጀመሪያው ሪፍሌክሽን ነው። ሪፍሌክስ ማለት የሆነ ላይት ባውንስ ማድረግ ወይም ተጋጭቶ መመለስ ነው፣ መንጸባረቅ ማለት ነው። ቀጣይ ደግሞ ሪፍራክሽን አለን። ሪፍራክሽን ማለት ደግሞ በተለያዩ ሚዲየሞች ሲያልፍ የሆነ ዌቭ ስፒዱ ቼንጅ ስለሚያደርግ ዳይሬክሽኑ ቼንጅ የመሆን ቴንዳንሲ ነው ሪፍራክሽን የምንለው። ዲፍራክሽን የምንለው ደግሞ የሆነ ዌቭ በሆነ ኦብስታክል ላይ ሲያልፍ ስፕሪድ መሆን ወይም መስፋት መበተን መቻል ማለት ነው። አይታችሁት ሆነ ብዙ ሬዎች ወይም ለምሳሌ ኤክስሬ ሊሆን ይችላል፣ ጋማ ሬ ሊሆን ይችላል ሲለቀቁ እየሰፉ የእጅ ባትሪ ነግራችኋለሁ። ለምሳሌ በጨለማ ላይ ብታበሩት ከሶርሱ ወደ ዴስቲኔሽኑ በሄደ ቁጥር እየሰፋ ይሄዳል ላይቱ። ስለዚህ እሱ ምን እንለዋለን? ዲፍራክሽን መበተን ማለት ነው ወይም ስፕሪድ መሆን ማለት ነው። ኢንተርፈረንስ የምንለው ደግሞ ባጭሩ ምን ማለት ነው? የሁለትና ከዛ በላይ የሆኑ ዌቮች ኮምቢኔሽን ወይም ድምር ውጤት ኢንተርፈረንስ ይባላል ማለት ነው። ስለዚህ ካራክተሪስቲክስ ኦፍ ዌቭ የምንላቸው እንግዲህ እነዚህ ናቸው። በቀላሉ የተረዳችኋቸው ይመስለኛል ብዬ አስባለሁ፣ ምክንያቱም በጣም ቀላል ናቸው። ሪፍሌክሽን፣ ሪፍራክሽን፣ ዲፍራክሽን እና ኢንተርፈረንስ የሚሉ ነገሮች ስለሆኑ ወደ 4 ነው የሚደርሱት። እነሱን መያዝ እጅግ በጣም ቀላል ነው የሚሆነው ማለት ነው። በዚህ መንገድ እንድትረዱ እፈልጋለሁ ማለት ነው። በቀጣይ ክላስ የምናየው ኢሜጅ ፎርሜሽን ባይ ቲን ሌንስ ኤንድ ሚረር። ኦኬ በሌንስ ወይም በምስሪትና በመስታየት የሚፈጠሩ ኢሜጆች ምን ይመስላሉ የሚለውን የምናይ ነው የሚሆነው ማለት ነው። እስካሁን ድረስ አብራችሁኝ ስለነበራችሁ ግን እጅግ በጣም አድርጌ ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በሌላ ክላስ እስከምንገናኝ ድረስ ቸሩን ሁሉ ተመኘው። ባይ ባይ።